ብቻሉ የወለዳችሁ እናትና አባት ከሆናችሁ እዚህ ጋር መታወሩ አንደርስታንድ አድርጉ ሰውን በቃ እንዴ ልጅ ያጠፋል በቃ እናት ታጠፋለች አለለም እናት ላይክ ትልቅ ሰው ነች እናት ማሰብ ትችላለች በደንብ ከድሜዋ ከፍ ያለች ሰው ናት በዛ ላይ አንድ ልጅ ናት መሰለኛ ለእናቷ ይውዬ ለእናቷ አንድ ልጅ ናት መሰለኝ እንዴ አረስማ አና ተጨቃቅናል ፒፕሉ በብረተሰቡ ተጨቃቅኗል አሳዘነችኝ ኤኒዌይስ ሰው ግን ሰው እንዴት አንደርስታንድ ማድረግ ያቅቷል አሁን እቺልስቱ ያንገና ኮመንቱ ራሱ ሲያስጠላም የተጻፈው ኮመንት ምናምን ባክሽ የራሳችንን ችግርኛ ባዳመጥና ምናምን ይላሉ ክርስቶስ ጭካኔያችሁ በቃ አንዳንድ ነገር ላይ አትሊስት ጥሩ መሆን ይቻላል እኮ ጋይስ አንድን ሰው መርዳት ካልቻልን ዝም በማለት መተባበር ይቻላል ጋይስ ደግነም አልሰራም እንኳን ወጫ ተወለላደጉ ትክክል እኔም እንደዛ ነው ያልኩት መጀመሪያ ሲመጣ ወሬው ከመጀመሪያው ሲመጣ እንደዛ ነው ያልኩት Are you pregnant? እኔኮ ሌላ ወሬ ወራ make sense የማይሆንና ኢምፖርታንት ያልሆነ ነገር ከልቤ አሳቃችሁኝ እኔን ራሴ መሳቅ ሳልፈልግ ማለትም የሆነ ነገር አናዶኛል ግን መሳቅ ሳልፈልግ አሳቃችሁ ከዛ እየሳቅሽ ነው ልታስብሉኝ ነው ኧረ እባካችሁ ተው አታስቁኝ ሳልፈልግ እና ጋይስ አንደርስታንድ ለማድረግ ሞክሩ እሷን ፕሊዝ ምችሉ ሰዎች እዛው እስቲ አቅራቢ ያላችሁ ሰዎች እኮ ሄልፕ ማድረግ ትችላላችሁ ጋይስ ከእናት በስተቀር ከፋሚሊ በስተቀር ማንንም የለም she's like young ነች ለትልቅ ሰው ነው እንደዛ የሚባል ጋይስ አንዳንድ ሰው እኮ ቤት ዘግቶ ግን የት ውስጥ ሆና ነው የምታለቅሰው ሂውዬ ቴንኬኒማ የት ውስጥ ሆና ነው የምታለቅስ እንደዛ ቤቱ ራሱ ላይክ ምንድነው ኮቴ የበዛበት ነገር ኮተት የበዛበት የዲሲ ቤት ጣራውን አያችሁታ እና እንዴት የኛ ቤት ያምራል አይባል ጣራው ራሱ ምንድነው የሚመስል አይታችሁታል የዛግ ዲሽ የሚመስል ነገር ከላይ እስከታች ለካ እንደዚህ ነው መታዩ እናንተ እኔ ማየው አስተማራችሁኝ አይታችሁታል ሸረሪት የደራበት የሚመስል ነገር የዛገ ነገር የዲሲና ሜሪላንድ ቤት እኮ እንደዛ ነው ጋይስ was better Ethiopia በደንብ ጋይስ አንዳንድ ሰው እንደዛ ቤት ሎ ኢንካም ቤት ነው የሚመስለው እንደዚህ ነው እኮ ሎ ኢንካም ሴክሽን 8 የሚባለው እንደዛ አይነት ቤት ነው እስኪ ስትረስፉል የሚያደርግ ቤቱ ራሱ እኔ አሁን እዛ ቤት ደሪ ብትሉኝ አልችልም ለምን የተንቆፋቆፈች ቤት ጥድት ያለች ቆሻሻ የሌላት ለምን አትሆን ይሄ ራሱ እኮ ስትረስፉል ያደርጋል መስኪን አይ ነው የት ነው የምትኖረው ነው የት ነው የምትኖረው ልጅቷ አላቢቱ የኔ ፍቅር አረ በቃሽ አሜሪካን ነው ላይክ ሜሪላንድ ነው ዲሲ ነው የሚመስለኝ እኔ እንደዚህ አይነት ቤት አነበር ፔጅ ላይ መጣ ማታውቃለሁ ቴክስት አደረኩላት እኮ ታጥሚ ብዬ የሆነ ማኛ እንዲያውም እኮ ፔሸንት ሆኗል ከእሷ ላይ አይታችሁት ከሆነ ላይክ ሜቢ አንዳንድ ትንሽ ሮንግ ነገር ሊኖር ይችላል ግን አንደርስታንድ ለማድረግ እየሞከረ ነው አንዳንዱ የራስሽ ጉዳይ ብሎ የሚሄድ እኮ አለ ግዴታ የለበትም ግን እየሞከረ ነው ላይክ የለም ፔሸንት አይቼበታል ቀላል አይደለም እኮ ስትረስ ጋይስ በጣም እኔ በሰከንድ ስትረስ ሲሆን አላቀም አንዳንዴ እኔ ስትረስ ለመሆን በጣም ጊዜ ይወስድብኛል ግን ሲሆን ምን ያህል ነው ኮስት የሚያደርገው ከኔ ጋር ስትረሱ እኔ ስትረስ ሲሆን I don't want to talk to anybody ማውራት አልፈልግም በምንም ጉዳይ just ለራሴ ነው ቁጭ ማለት ደግሞ ብዙ ጊዜ ማለት ነው ስትረስ ስትሆኑ ክርስቶስን ወጣችሁ ውጭ ላይ ቁጭ በሉ ዝም ብላችሁ በጣም ነው ደስ የሚል ከዚህ ቫይብ መውጣት ቤት ውስጥ ወጣችሁ ቁጭ በሉና አዳምጡ ራሳችሁ ያኔ በምንም መንገድ ማውራት አልፈልግም ስትረስ ሲሆን በቃ ላይቭም አልፈልግም just በቃ ከራሴ ጋር ነው ቁጭ ልጆቼም ራሱ እንዲያወሩኝ አልፈልግም በቃ ወሬ somebody I don't want like እንዲያወራኝ በጥሩም በመጥፎ ታሳዝናለች ሰው ያስፈልጋል
ሰው ያስፈልጋታል። እኔ አሁን ስትረስ ሲሆን ሰው አልፈልግም። አንዳንዱ ደግሞ ሰው ይፈልጋል። እኔ ያዱንት አልፈልግም። ሰው ራሴ ነው መንገድ ፈልጌ ችግሬን መወጣው። ሰው ወይ ወሬ ነው የሚሆነው። አዘንድ ኦፍ ዘ ዴይ ወሬሽን ወይ ይዞ ይሄዳል ሳምቲንግ። አንዳንዱ ደግሞ ብቻውን ሰው አልፈልግም ሲል ራሱን ማጥፋት የሚፈልግ ሰው አለ። ስትረስ ሲሆን የሆነ የማይደረግ ነገር ለማድረግ ይፈልጋል ምናምን። አንዳንድ ሰው ደግሞ በቅርብ ሰው ይፈልጋል። የተለያየ እንትን ሲምፕተም ነው ያለው የስትረስ። ይሄን ያህል እሳቱ እንኳን አልወጣውም። እንደው ድስቱ አርጅቶ ከሆነ እንዳንዳንዱ ቆፍቋፋ ሰው አሮጌ ብረት ድስት ራሱ መጣል አለበት። ወጥ ነው የሚያቆሽሽ። እና አያችሁ ሰው ግን አንዳንድ ጥሩ ሰው አለ፣ አንዳንድ መጥፎ ሰው አለ። ልጆች አንዳንድ እናቶች አይተው ነው ማቃቸው በውስጥ ጻፉልኝ እናትነት የገባቸው እና ማሚዬ ፕሊስ እንደዚህ መጠለያ ምናምን ላይክ ለጊዜው ከለላት እኔ ጋር ልጆቼ ጋር ትሁን ልጄን ነው የመሰለችኝ እና አውሪያትና ፕሊስ ለሚኖ ብለውኛል። ከሷ ጋር ኮኔክት ያላችሁ ሰዎች ንገሩ ጋይስ። እኔም ባመጣት እዚህ ብትሆን አይስዌር እዚህ ብትሆን I don't mind. I will take care her. She's ምስኪን ደግሞ እኮ ምስኪን። እኔ ቀይ ስለሆንኩ ነው ሀብታም ነኝ ያለችው ትክክለኛ ኤግዛክትሊ የምናስበውን ነገር ነው የነገረችን። ገንዘብ ስትሰጠዋለች የምትሉኝ እኔ ነጭ ስለሆንኩ ነው ብላለች። መልኬ ብር አላት ብላችሁ የምታስቡ የት አምጥቼ ነው የምሰጠው አለች። she's right አለማወቃቸው ራሱ ያሳዝኑኛል። ክርስቶስን እኔ እንደዚህ አይነት ሰው ነኝ እኮ። አንድ ሰው በተለይ ትልቅ ሰው ሆኖ ሲያጠፋ ስታዩት አለማወቁ ራሱ ያሳዝነኛል። አንዳንድ ሰው ገብቶሻል አንቺ በትክክል ያለሽበት እንዴ ያስታውቃል ስትረስፉል እንደሆነች። ሁላችንም እኮ አለን ፍሬንድ አለን፣ የጓደኛ ልጆች አሉን፣ ትናንሽ ቲኔጀር ወንድሞች ይኖሩናል፣ አሳልፈናል እንደዚህ አይነት ላይፍ። ለምንድን ነው ላይክ አዲስ ነገር የሚመስለን? ግማሽ ባጥር እየዘለልክ እናት ቤት፣ ግማሽ በኩርኩም እየተመታ፣ ግማሽ ከከኝ የሆነ ፍቅር ተገዝቶ ሊሆነ ዕቃ ስደብቅ፣ ትምህርት ቤት እየፎረፋችሁ ስትሄዱ አብላርፍ ወስጎናው እኮ ጋይስ አሳልፈናል። እንደዚህ አይነት ሲቹዌሽን ላይ ያሳለፉ ሰዎች እንደ ቢግ ዲል አያዩትም። አምስቷን እኔ በጣም ነው ላይክ ስነ ስርዓት አላት ብዬ አስባለሁ። የዚህ ሀገር ልጅ እኮ ይደውልባል እንደዚህ ቁጭ ብሎ ያወራል። እንዴት እንዳልደወሉባት እዛው ጎረቤት ምናምን መቼም ያያሉ ሶሻል ሚዲያ። እንዴት አልደወሉባትም ጋይስ? እናት ናት የምትሉ ሰዎች እናት ናት፣ ግን እናትም እኮ አንጀል አይደለችም። እናትም እኮ ታጠፋለች ጋይስ። ለምንድን ነው እናትና አባት የማያጠፋ የሚመስላችሁ? ያጠፋሉ እኮ እናትና አባቶች። ኤክስፒሪየንስ የሚነግሩን ነገር አንዳንዴ ትክክል ናቸው ነው ላይ ካሳለፉት ህይወት ውስጥ ልጄ ይሄ ነገር አይጠቅምሽም ብለው ሊነግሩን ይችላሉ። ከኛ ይሻላሉ በደንብ 100% እንጂ ያጠፋሉ እኮ። ለምን አያጠፉም? አንዳንድ ሰው በጣም የሚያጠፋ እናት አለ ጋይስ። ይሄ ለማስመሰል እየመጣችሁ ኮመንት ላይ እናትና አባት ነው ቤተሰብ ስንቶቻችሁ ናችሁ ከቤተሰቦቻችሁ ጋር ተያይታችሁ ማታው? እውነት ሲነገር አሁንም ታለቅሳላችሁ። ቤተሰብ ሾው አፕ የምታረጉት ነገር አለ የውሸት። አንዳንዱ እኮ 10 ዓመት 11 ዓመት አይነጋገርም ቤት ውስጥ ጋይስ። ቤት ውስጥ ተለያይተው እንደውም ጥሩ ነው እንደዚህ ተጣልታችሁ ምናምን ትታረቁ። ቤት ውስጥ ግድ ጋይስ ኢትስ ኦኬ ዳትስ ላይክ ሄልዚ ነው። ተጣልተህ ያለን ቴምፖ ታወጣዋለህ ምን ሰታረቃለህ እንጂ አንዳንድ ቤተሰብ እኮ አይነጋገርም ጋይስ። ላይን አይነጋገርም። ከሰው ፊት ግን እንዴት ዋላችሁ ደህና ዋላችሁ ምናምን ይባባላሉ። እና አንደርስታንድ አድርጓት። ፍቅር ይዟት ሊሆን ይችላል። እኛ የሚታየን ሁሌ የመጀመሪያው ነው። ከኋላ ያለው እኮ አይታየንም። አሁን ሺዝ ብላይንድ። በቀን አይደለም በወር አንዳንዴ ቆንጆ ናችሁ ተብላችሁ ማትባሉ ሰዎች አላችሁ። በወር አንዴ እንኳን እንደ እቁብ እንኳን እንደሚጣለው ያሶ ቢዩቲፉል ተብሎ የማይታወቅ ሰው አለ። ወሬ ሰካራ መረፕሊስ ተው ደግሞ ዛሬ እንሰዳደ በማክሰኞ ባይሆን ሮብ አርብ እንለን ስድብ። እኔ እኮ ሎንግ ታይም መጠጥ ቆምኩኝ። ያኔም አልጠጣም። ያው ጀስት ኢንጆይ ነው ማረገው። ስካርና መጠጥ ለዩ። ከተጠጣ ይሰከራል ጋይስ። በደንብ ነው የሚሰከረው። መጠጥ ስትጠጣው ኢንጆይ ላርግበት ካልክ ኢንጆይ ታረጋለሽ። ኤክስፕሌን ላርግልሽ በፉንቃ ነው ማረግልሽ። መጠጥ ስትጠጪው አልኮል ነው እኮ አይደል? ለምንድን ነው
ጭንቅላትሽን እንዲቀይረው ነው እኮ የምትጠጪ። ከኖርማል ወደ ትንሽ ክሮሳይን ትንሽ መዛባት አለበት አይደል? እዛ ነው ከተጠጣ ይሰከራል። ላይሰከር ነው እንዴ ታዲያ? ከተጠጣ እንደዚህ እያላችሁ መጠጣውን ወይንም ማስጠላት እንድጠላው አረጋችሁኛው። የማይጠጣ ሰው ማን ነው ጨዋ ነው ያላችሁ ጋይ? እኔ እኮ ታስቁኛላችሁ። የማይጠጣ ሰው ጨዋ ነው ያላችሁ ማን ነው? ጨዋነትን እኔ በእንደዚህ አይነት ነገር አልለካውም። እኔ ጋይስ የሰው ልጅ እያንዳንዷን በተለይ በእንደዚህ አይነት ሲቹዌሽን አሁን ባለው ታይም እያንዳንዷን ሲቹዌሽን ኢንጆይ ማድረግ አለበት። ቢፈልግ በመጠጥ ቢፈልግ በሆነ ነገር ቢፈልግ በሆነ አላችሁ ቾይዝ ራሳችሁ የሚያስደስታችሁ ነገር። ግን ሰው በፈለገው ነገር መደሰት አለበት። እያንዳንዷን every minute you don't know tomorrow what's going on guys. so ለምንድን ነው ሰው ትሰክራለች ይለኛል ምናምን? እኔ ከፈለኩ ጠጣብሽ ምን አባሽ አገባኝ እኔ ስላንቺ። ግን እኔ አሁን ያስጠላኝ ታይም ነው እንደነዚህ አይነት ሙዶች። ደግሞ ይኖሚ ኤቭሪባዲ አሁን ከዚህ ካላችሁት 500 ሰዎች ማሜን የማታውቁ የላችሁ። ማሚዬ ማለት እኮ የምታረገውን የሚያስደስታትን የምታረግ ሰው ናት። ቢካዝ የሚያስደስትን ማድረግ ማለት የውጭ ሰው ትነኪያለሽ ማለት እኮ አይደለም። በራስሽ የሚያስደስትሽን ማድረግ አለብሽ በደንብ ነሽ። እኔ ላመንኩበት ነገር ወደኋላ ማልል ሴት ነኝ። የሚያስደስተኝን ነው ማድረገው። የሚያስደስተኝን ነገር ባላረግ ኑሮ ተመልሼ እዚህ ጋር መጣ ነበር እንዴ? ምንም ስለማትመስሉኝ ማለት ንቀት ሳይሆን this is me በቃ እኔ እንትን ላይ ነው ያለው። እኔ ክሮስ ላይ ነው ራሴ ቦታ ላይ ነው ያለሁት። አሁን ስትረስ የሚያደርጋችሁ እኮ ሰው ምን ይለኝ ይሆን? የሌለባችሁን ስታሽቃብጡ የሆነ ነገር ስትነፉ ነው እኮ የምናያችሁ። በቃ እንደዛ ነው። መጠጣት ካለበት አንድ ሰው መጠጣት ነው። ጨዋነሽ አያስብልም ይሄ ነገር ጋይስ። ስሜትን ማዳመጥ ጨዋነት አይደለም። አለማዳመጥ ጨዋነት አይደለም ጋይስ። አንደኛ አለሽበት ሀገር አናትሽ የሚተክል ነው ስትረሱ ራሱ። አንድ ሰው ኮፊ ትጠጣለህ ስትሉት አልጠጣም ካለ ጨዋ ነው ብለሽ ነው የምታስብኝ ወይስ አያረግም ብላችሁ ነው የምታስቡ? ቡና ለመጠጣትን ራሱ እኔ እንደ ወንጀል ነው ማየው። የምር እኔ ኢንጆይ ስለማደርገው እንደ ወንጀል ነው ማየው። እና ላይክ የሚያስደስተኝን ማድረግ ሰው ነኝ ነው እኔ ባጠቃላይ። በቁምጣ መውጣት ካለብኝ በቁምጣ ወጣብሻለሁ። መጠጣት ካለብኝ ጠጣብሻለሁ። ማጨስ እንኳን ብዙም አይደለም ሽሻ ነው ማጨሰው። ከስንት አንዴ ነው እሱን የሆነ ሙድ ውስጥ ሰውን ደስ ሲለኝ እሱንም ከስንት አንዴ እያሳየሁሽ ነው ማጨስ። ምንም nothing secret በዚህ ዓለም ላይ። ቤቱን ትከፍሉታላችሁ አትከፍሉትም። ኢንተርኔቱን ትከፍሉታላችሁ አትከፍሉትም። ህይወቴን ታኖሩኛላችሁ አታኖሩኝም። ልጆቼን ታሳድጉልኛላችሁ አታሳድጉኝም። so that means ፈለገውን ሰው የማድረግ መብት አለው እዚህ ሚዲያ ላይ ጋይስ። እኔ ወጥቼ ስናገር ከደበረው አንድ ሰው ነው አለመምጣት የሚችለው እንጂ እኔ መናገር መብቴ ነው እዚህ ጋር። ለሌላ ሰው የምትጠቀሙትን ኮመንት እኔ ላይ አጣፉት ለማለት ያክል ነው። አምሹር እርግጠኛ ነኝ ከቤተሰባችሁ 9 ቤተሰብ ልትሆኑ ትችላላችሁ። እንደኔ ቤተሰብ ያላችሁ አንዳንድ ቤተሰብ ደግሞ 2 ቤተሰብ ይሆናችሁ አላችሁ። አንዳንድ ቤተሰብ 5 ቤተሰብ የ5 ወይ የ6 ቤተሰቦቻችሁን ኮንፊደንስ ነው እኔ ያስኩት ያንድ ቤተሰብ። ለዛ እኮ ነው ማሚዬ የኔ ሽነሽ 50 ነሽ የምትሉኝ እኮ ለዛ ነው። ኢነርጂ ሁሉ ይገባል። የኔ ኢነርጂ ስስቅ አብረሽ መስቂው እኮ ስለሚገባ ነው። ቢካዝ እኔ ችግር አላወራም። አብሮሽ ያለውን ሰው አውጥቼ አንቺ ከከማንችን አይደለም እሱን ነው ምረቅጥልሽ። ማይ ፎን ፕሊዝ ቅሌትሽን ላሳይሽ ነው። ሳከናንብሽ ኔክስት ታይም ሄደሽ ሰው ቤት አጽፊም ማለት ነው። ባርኮ አማን ሃያ ብሪንግ ማይ ፎን ተለበል አንድ ሰው ሚዩት እንዳያረጋት ጋይስ። ከዛ ማሪንት ያለሽ አሁን እኔ አልደረስኩብሽ። ምን አባሽ አምጦ እንደዚህ እጅሽን እንዳሰበረው ትነግሪኛለሽ? ቅሌታ አትሊስት ቦይፍሬንዳችሁን ቤተሰቦቻችሁን ይዛችሁ ስትዞሩ አትሳደቡ። ሰው ሳይደርስባችሁ ባሽ ነው የሚያቀልሽ። አንቺ ቅሌታ ደግሞ ምን ትመስላለች? ቶሎ ብላ ሄዳ ፕራይቬት አላረገችም። አንቺ ቅሌታ
ቅሌትሽን ነው ማከናንብሽ። አሁን ምን አባሽ እንደዚች እንደተቀለልሻትማ አቀልሻለሁ። አንቺ ብስብስ ቶሎ ብዬ ነው ስክሪንሻት ያነሳውሽ። ለኛ ታዩ እሱን የኔ እናት ማን አስተምሮን? እኛ አይደል እንደ እጃችሁን ይዘን ያስተማርናችሁ? ላይቡን እኮ እኛ ነው ያስተማርናችሁ። አንቺ ግማዛባ እሱን ለኛ ታዩ ብስብሶ። በአንቺ ቤት እኮ ሰልጥነሽ ሙተሻል። አሁን በአንቺ ቤት ሄደሽ ፕራይቬት አድርገሽ ሙተሻል። ቶሎ ብዬ ነው ስክሪንሻት ያደረኩልሽ። እሱን ለኛ ታዩ። ማን አባሽ አስተምሮሽ ነው? መጀመሪያ ማን አባሽ አስተምሮሽ ነው እዚህ ለመምጣትሽ? እንዴ ነኝ አትቅለሉ። ሰው ላይ ብላይ ሄዳችሁ አትቅለሉ። አልደረስኩብሽ፣ ምንም ያልኩሽ ነገር የለ። መጣሽ እኔ ስራዬን ሰራርቼ ነው የገባሁት። ስራም የለሽም ካልሽኝ አንቺ ጥፍራም ቆሻሻ። እንዲህ ነው የምነግርሽ ልክሽን። ምን አባሽ ፕራይቬት አስደረግሽ? ወንድ ከሆንሽ አትሄጂም ነበር። እንዲህ ነው ማሰጣል። ባልሽን ነው ደግሞ ስክሪንሻት አድርጌ ማወጣልሽ። ጠብቂ። ከዛ እርም እንድትይ ነው ማድረግሽ። ያይሽ ጉድሽን ማወጣልሽ እንደዚህ ነው። ኮንፊደንስ ካለሽ ምን አባሽ አስደረገሽ? እንደዚህ አትቅለሉ። ቅሌት አይ አንተ እንኳን ለመፈነስ ፈልግ ያንተን አልፎስት ሄድ ቁጭ በል ዝም ብለህ። እኔ እኮ አውቃለሁ ማረገውን አውቃለሁ። እዚህ ሰቅዬህ ደግሞ አንተ ፎሎወር ለመሰብሰብ ወፍ እሷንም ቅሌቷን ላስተምራት ነው። ሶሪ እንግዲህ ልጁ እዚህ ጋር ካለ የሚነግር ሰው ካለ ይኸው እንደነዚህ አይነት ቅሌታሞች ቤተሰብሽን ታስነኪያለሽ። እኛ ሳንዴ ይወጣናል። ቤተሰብሽን ታስነኪያለሽ። ምንም የማያውቀው ቦይፍሬንድሽ ይሆናል ወይ ጥሎሽ ሂዶ ይሆናል። ስቲል ፎቶውን ይዘሽ ትዞሪያለሽ። እንዲህ ነው ማቀምስሽ። እከካ እንዳይደገምሽ ሄድብሽ ነበር። አሁን ሰው ሳይደርስባችሁ አትረሱ። ሰው ቤት ሄዳችሁ አትሳደቡ። ፎቶአችሁን ይዛችሁ ምንም እኮ አትሆኝም። እዚህ ጋር ተለጥፈሽ ብትሰደቢ ምንም እኮ የሚደርስብሽ ነገር የለም። ግን ሪስፔክት የምታደርጊው ባልና ቦይፍሬንድ ካለሽ ይሰማሻል። ዱንዙዝ እኔ አሁን አልተናገርኳትም ጋይስ። ዝም ብላ መጣ እጇ ስለተመቻት ብቻ ትጽፋለች። ተንፍሽ እንጂ አሁን ለምን አተነፍሽም? እኔ እኮ ንግግሬ ከእሷ ጋር ነው። ምረላጫ እኔ ቦልኬ ነው የምጥልህ እዚህ የምትመጣ እኔ ያላዳምጣችሁ። አሁን ተንፍሽ እንጂ ልብ ካለሽ አሁን ስራ የለሽም በይ። ከመቼው ስክሪንሻት አድርጌ ምን ትመስያለሽ ደግሞ? አይጥፊት እስትረሳ ስትረሳቸውን እያዙ እየመጡ እዚህ ከአንዳንድ ከሆነ ሂዳ ፕራይቬት አደረገቻት ሂዳ። እኔ ግን ብልጠኝ ቶሎ ብዬ ስክሪንሻት ያደረኩሽ። አንቺ ከካ ደግሞ በፎቶሽ ማንነትሽን አመጣልሻለሁ ከፈለግሽ። ብስብስ እንደዚህ ነው በቃ። ሰው ሳይደርስባችሁ አትረሱ። እኔ አሁን አልደረስኩብሽ። ከቤቴ ነው ቁጭ ብያለሁ። ከካም አትሊስት አማናስ ብዬሻለሁ እንዳይደገምሽ ሌላ ቦታ። ወይ መሳደብ ከፈለግሽ ደግሞ አትስቀይ። የቦይፍሬንድሽን ወይ የልጅሽን ወይ የምንሽን አዝማሪ ከሆንሽ ዝም ብለሽ እየዞርሽ የምትሳደቢ ከሆነ አትስቀይ። የቤተሰብሽን ፎቶ ከካም አትሊስት እንዲህ ስነ ስርዓት እንድትይዥ አድርጌሻለሁ። ሌላ ቦታ አትደግሚያት። ምችን ተንደርድረሽ ፕራይቬት እንድታደርጊያት ነው ማድረግሽ። ይዤሻለሁ ኦልሬዲ። ተንፍሽ። ማንነትሽን ከፈለግሽ ደግሞ አመጣልሻለሁ። የትም አባሽ የምትኖሪባትን ቦታ ነው ፈልጌ ማመጣ። አሁን ፎቶ ካለ አድሬስ ካለ እኮ ማን እንደሆንሽ ቀላል ነው ማወቅ። አትቅለሉ ነው። ሰው ሳይደርስባችሁ አትረሱ። ሰው ቤት መጣሽ እኔ አልመጣሁብሽ፣ አልደረስኩብሽ። አንቺ ነሽ የመጣሽ ቤቴ። እንዳንቺ አይነቱን ደግሞ በቁርቁም ብዬ ቦታውን አስይዘዋለሁ። እኔ ማምን ከመቼው ቦታሽን አስይዤሻለሁ እንዳይደግምሽ። እሷን መሰል ኮተቶችም ትኖራላችሁ እንዳይደግማችሁ። ሰው ሳይደርስባችሁ አትረሱ። በቃ እኔ አልደረስኩ። በቤቴ በራሴ ነው ቁጭ ብዬ ያለው። አዶን ሴንቲንግ ምንም አላልኩም። ዝም ብላ መጣ ትጽፋለች። አሁን ሂዳይኔ ለጓደኛዋ ደውላ ወይኔ ሲያቀለኝ እኮ እንደዚህ ብዬ ቦይፍሬንዷ ወይ ከበደ ይሆናል ወይ ቢኒያም ይሆናል። መቼስ ስም ሲሰጡ ቦይፍሬንድ ወይኔ ቢኒያምን እኮ ለጠፈችብኝ ምን ይሻለኛል ወይኔ ሲያቀለኝ እያለች አሁን የምትገባበት ጠፍቷታል። አሁን ክርስቶስ እንደዚህ ናቸው ደግሞ ሞር እንደዚህ ሚዲያ ተጠቅመው ማያውቁ ከሆነ እንደዚህ ነው። ወይኔ ቅሌቴ ምን ሳረግ ነው ዛሬ የገባው በሞት ካፕ እያለች ነው። ልጅም አላት ያ አላት ናና አት ግድ ይርከን ናበዝ ናበዝ ያማንስ ናበዝ ልጅ አላት ባሉ አላት። በዛላይ የተካዜ ዘፈን እናቴ ናፈቅሽኝ ሙዚቃ ተስፋ የሚያስቆርጥ እንዴ። በህይወታችሁ ተስፋ ከቆረጣችሁ የግድ ላይ በላይ መጣችሁ እኮ መሳደብ አይጠበቅባችሁም ጋይስ።
ወይ እንደኔ ገብተሽ የሚያስቀናሽ ከሆነ ደግሞ ገብተሽ እንደ ቢግ ዲል የምታየው ከሆነ ገብተሽ እኮ በላይብሽ ኢንጆይ ማድረግ ነው። ምን አናደደሽ? ስለተመቻችሁ ብቻ አትሳደቡ። ቅሌትሽን ተከናነብሻት። አሁን ለእኛ ልታስተምሪን ነው እንዴ? ካሜ እንዴት ፎቶ አይድል ብጥለው ገለበጠኛሉ። የመጀመሪያው ስራችን ስክሪንሻት አይደል እንዴ? የኔ ቆንጆ ስልኩ ምን ይሰራል? ኦን እኮ ነው ስልኩ። እንግዲህ ልጄን ጠርቼ ስልኩን አምጥቼ ፔጅሽ ላይ እስከምገባ ፕራይቬት ማድረግ አቅቶሻል አንቺ። እኔ ግን ከመቼው አንስቼሻለሁ። this is me ለምንድነው ሳልደርስባት ነው የደረሰችው? ጋይስ ምንም ሳልላት ስራ የለሽም አንቺ ብላ እኮ ነው ደግሞ የጻፈች። እና አንቺ ውጪ ናኒ የምትባይ እዚህ ቤት እንዳትመጪ አይመለከተኝም። እኔ ምን አባሽ አገባኝ? እዛው ይዘሽ ወሬሽን እንጂ እኔ ራሴ ላይፍ አለኝ። ኮተታ የማንንም ወሬ አታምጡብኝ ብዬ ተናግሬያለሁ እዚህ ጋር። እኔ አንቺ መደበሪያ ነኝ እንዴ? እከክ አታምጡብኝ ወሬ። እዛው ሄዳችሁ ተመላለሱ። ሚሳደቡትን ሀበሻዊ በቀሌቷ መጣ ጠሎ ብላ እሰይ ቦታሽ ላይ እንኳን አሳስኩሽ አላበ ወንድ ነኝ ጀግና። ደስ አይልም እንደዚህ አንዳንድ ሰው ሲቀል ቅሌቱን ስታከናኑት ከዛ ሶሻል ሚዲያ ምን እንደሆነ ይገባታል። አሁን እኮ እኔ የምናገረው ነገር እኮ አይደለም ጋይስ እሷን ስነ ስርዓት የሚያስዛት ወይ ቦይፍሬንዷን ሰው ያውቀዋል ጎረቤት ወይ ጓደኞቹ የሥራ ጓደኞቹ ይኖራሉ። እዚህ ቲክታክ ላይ መቼም ዓለም ነው የሚያይና ተብሏል። እንግዲህ እኛን ማያውቅ ወይ ሚዲያ ቲክታክን ማይጠቀም የለም። የሥራ ባልደረባ ይኖረዋል ባሏ ወይ የሆነ ነገር እንዴ የሆነች ልጅ ፎቶውን ለጥፋ እኮ አየሁት ወስጎናውን ብለው ሲጠይቀው ያኔ ማን ነው ተጠያቂው? አንቺ ነሽ ተጠያቂዋ አንቺ ነሽ። እኔ እኮ መናገሬ እኮ አይደለም ባልሽ ወይ ቦይፍሬንድሽ ያየቀን ነው። እንግዲህ አሁን ላይ ስቲል ቢሆነኝ ለሰመር የገዛሁት ድሮ ፍንዳታ እያለው የገዛሁት ሱሪ ነው አሁን ልክ የሚሆነው። እስኪ ኮተታ ምን አባቷ ትንቋተታለች። እኔ ሁለት ወልደን እንዴት እንደዚህ ያማረባችሁ ብላችሁ እኛን ወደ ላይ እንደማድረግ የቅናት መንፈስ በቃ እዚህ አካባቢ በተለይ እነዚህ የሆኑ ኬሻ የሆኑ ሴቶች አሉ ደግሞ በቃ እኛ ለእናንተ አሳስ ገዛዙን እየበላን መግበስበስ አለብን እንዴ? ምድረ ኩንታል ነው በቃ ያለ ኬሻ ኩንታል። የድሮ የክሰል የሚይዝ ምንድን ነው የሚባል ሙሉ ክሰል ሲገዛ ምን ነበረ የሚባል ጋይስ? ጆንያ መሆኑን አውቃለሁ። ጆንያ ግን ምንድን አንድ ኩንታል ነው የሚባል ኩንታል የሆኑ ሰዎች አሉ። ክርስቶስ አብሮ ፈረሱላ ደስ ይላል። ፈረሱላ ለበርበሬ ነው። የክፍለ ሀገር ልጅ ነኝ እኮ እኔ አይጠፋኝም። ፈረሱላ በርበሬ ለመግዛት ነው። ኩንታል ደግሞ ለክሰል ነው። እንደዛ ብሎ አረ ኩንታል እናቴ አሁን ቀሎ መች ክብደት አለው? ያን ያህል ክሰሉ እንኳን ቀሏል ዛሬ አሉ። በቃ አስተሳሰባቸው ድፍን ያሉ ሴቶች ማርያም እንደናንተ ኬሻ እኛ እንደናንተ እንደዚህ አሁን በኮመንት ሚል ከሰከሱትን ነው ባይዘው የኔ እየተናገርኩ ያለው። ፕሊስ ጋይስ አሉ በቃ ኬሻዎች ሰውነታችሁ የሚያናዳቸው ሁሉ አሉ ጋይስ። በቃ እንዴ እኔ አሁን ወጥቃለሁ ሰው ወጥቅ ግን የምወጥቀውን ነገር አውቀዋለሁ። ምን ቆንጆ ምግብ ካልሆነ ራሱ እኔ እንትኔ ውስጤ ራሱ አይቀበሉም። በዛ ላይ ምን አባሽ በልቻለሁ አሁን ከነጋ ኦልሞስት 3 o'clock ሊሆን ነው። አንድ ክሮሰንትና ቡና ነው እየጠጣሁ ያለው። አንቺ እኔ 3 እንጀራ በክክሽ እንዲያም ካለ ፍርፍሩን በዛ ላይ ቱቱ እያልሽ ጠላሽን ድፍድፉን እንትኑን እያወጣሽ ግጥም አድርገሽ ጠጠሽ። ከዛ ደግሞ ከቤን እየጠበቅሽ ነው ሌላ ምግብ ደግሞ ለመጨመር። ከኛ ትሪ ነው ደግሞ ከእናንተ 4 ሊሆን ይችላል። ከኛ 3 ሰዓት ነው ገና እንለያያለን የምንኖርበት። ከኔ 8 ነው አትበይ በምትኖሪበት ነው። በቃ ደም የሚያፈላ ነው ያለው እዚህ ጠቅላላ ጋይስ። 3-4 ይበላሉ በቃ እየመጡ ማክሳትኛ ላይ። አረ እንደውን ድሮም 4 ይበላል አሁንም 4 ይበላል። እንደው አንድ የሚበላበት ሰዓት ቢመጣ ምን አለ? አበዙት እኮ አሁንማ ምረግሳታ ብስናታቸውን እያመጡ ያገሱብኛል። የሽርሽሙንም የክኩንም ያልተወጋ ስጋ አለ እዚህ አሜሪካ ላይ ደግሞ የተወጋ ስጋ። እኔ በሽታ ነው መሰለኝ የምትበሉት ስጋ ራሱ የሱ ስትረስ ነው መሰል እዚህ ጋር እያመጣችሁ። እኔ አትሊስት በክፍለ ሀገር ቂቤና በርበሬ ስለምሰራው ትንሽ
ያን እዚህ ሀገር በርበሬውን ገዝታችሁ እዚህ ሀገር ሁሉንም ገዝታችሁ የምትሰሩ ሰዎች የተወጋ ነው በቃ። ለዛ እኮ ነው አስተሳሰባችን ሁሉ ድፍን ብሏል በቃ። ጭራሽ እዛ ላይ ካቻፕና ማስተር ትጨምሪበታለሽ፣ ሜኔዝም ይኖረዋል፣ ቺፖትሊም ድሬሲንጉ ይኖራል። በቃ ሁሉን እንደዛ እኮ ነው ጭንቅላታችሁ ድፍን ብሏል። እስቲ እንደኔ ትንሽ ምጥን ያለች ፍርፍር በቋንጣ እንዲያም ካለ ገንፎሽን ካልተገኘም ጥብስ መረቅ ያላት ትንሽ ጁስ የሆነች እንደው አመት ባል ከሆነ ክሽና አድርገሽ ዶሮሽን ክትፎውን ደስ ሲልሽ ሽሮሽን የሆነች ነገር አድርጉ እስቲ። እንደዛ እያደረጋችሁ ብሉ። ጭንቅላታችሁ አስተሳሰባችሁ ቀየር እንዴ! ማርያምን የአሜሪካ ምግብ ጭንቅላታችሁን ደፍኖታል። አስተሳሰብ ነቲንግ የለም፣ ዜሮ። ጥሩ ነገር ለማሰብም እኮ አንድ ቀናችን ማማር አለበት፣ 2 ቆንጆ ምግብ መብላት አለብሽ፣ 3 ደግሞ ቀንሽን የሚያበላሽ ነገር መስማት የለብሽም። በቃ ለሰው ልጅ ጥሩ ነገር ለማሰብ ራሱ ጠቅላላ ጭንቅላቱ የተደፈነ ነው እንዴ እዚህ ጋር አካባቢ የሚመጣው ደግሞ። አሁን እቺ ቅንድቧን ብዬ መስደዴ በተለይ ደስ ብሎኛል። እኛ ምግብ እየሰራን ኤክስፖርት እናርግላችሁ እንዴ ጋይስ? ቀላል ነው ደግሞ እንደዛም ከሆነ ክፈሉን ኤክስፖርት እናደርጋለን ጋይስ። እንደዚህ አሁን አሜሪካ ላይ መስራት የማትችሉ ሰዎች እንደው ጊዜያችሁን እየመጣችሁ በኮመንት የምትሽለጠለጡ ካላችሁ ክፈሉን እንሰራለን ምግብ ጋይስ። ይሄው እናንተን ስናጫውታለን እንዴ የምንውለው። እኛንም ሳፖርት አደረግናላችሁ፣ እናንተ ማስተሳሰባችሁ ወደ ጥሩ ነገር ይቀየራል። አሁን ምንድነው እዚህ ፍሪጅ እና ዲስ ፍሪጅ የገደለው የፈዘዘና የቀዘዘ ምግብ ትበያለሽ፣ አስተሳሰብሽ ራሱ ደነዙኗል በቃ። ማርያምን እንዴ አንዳንዴም እኮ አስተሳሰብ ምግብ ምንድነው የሚል ሰው አለ እንዴ። ምግብ ኢዝ ኢምፖርታንት፣ ካልበላሽ ትኖሪያለሽ እንዴ? አሰስገሰስ በጣም ብዙ ሰዎች እኮ ምግብን ኢንጆይ ያደርጉታል። ቀናቸውን ኢንጆይ ያደርጋሉ፣ ምግባቸውን ኢንጆይ ያደርጋሉ። ነው ነምበር 1 ኮፊ የሚያስደስተኝ ዜኔ ስድብ በቃ በኮመንት ረብስማ ያአላህ አረ ካሊድ የዱዓ ያስፈልገናል። አረ ዱዓ አድርግልን። እዚህ እኮ በዙ እኮ ጉንዳሎች። ዱዓ ያስፈልገናል እኛ ጋይስ። የምር በስማን ቦልስ ቅዱስ ብንልም አልሰሙንም በራሳቸው። እንግዲህ ደግሞ እስቲ በዱዓ ደግሞ ብንጠይቃቸው ይገባቸው እንደሆነ። በጣም ጎበዝ አይደለም ልጅቷን ቦታዋ ላይ ማስቀመጥ። ማሚዬ ትችያለሽ እኔና ይመች እንዲህ ነው ቅሌትሽን ማከናነሽ። ቅሌታ ወራዳ ውርዴታ። አንደኛ ቴንኪው። እኔ በቃ አትረሱብኝ እኮ ነው ያልኩ ጋይስ። ክርስቶስ አትረሱብኝ በቃ ላይክ የለም እንደዚህ በቃ እኔ አልፈልግም እንደዚህ መሰዳደብ በቃ ያስጠላኛል። አትምጡብኝ። በኮመንት የምትሽለጠለጡ ሰዎች አትምጡ። ሪስፖንሲቢሊታችሁና ግዴታችሁን ወቁ። እኔ ካልተመቻችሁ እንደኔ አይነቶች ደግሞ አሉ ቁጭ ብለው የሚያጫወቱ እነሱ ጋር ደግሞ መሄድ እልፍ እያሉ ጥግ ጥጓን እኮ ስለምትሄዱ ነው እናንተ አንድ አይነት ቦታ የምትውሉት። እኔ አሁን እዚህ ቲክታክ ላይ ስዘጋ የት ነው የሚሄደው? አይጂ ነው የሚሄደው። አይጂ ላይ ሲሄድ ብዙ ጭንቅላታችሁን ደስ የሚል ነገር ታያላችሁ። ባትኖሩትም የምታዩት ነገር አለ። ልክ ባለፈው እንዳሳየዋችሁ አንዳንድ ሰው ፍቅር ሲሰራ ያበሻ አይደለም ያልኳችሁ፣ ዝም ብሎ የሌላ ሀገር ዜጋ እንዴት ፋርም ላይ ምን እያደረጉ እንደሆነ ላይፋቸው እንዴት እንደሚኖሩ ቪው ጥሩ ቪው ያለው ነገር ዝም ብሎ ሳቲስፋክሽን የሚያደርግ ነገር ጋይስ፣ ውስጣችሁን ደስ የሚል ነገር ባልኖረውም በተስፋ መቆየት ውስጥ ዝም ብዬ በቃ ዝም ብዬ ብዙ ሰዓት ላይ እዛ ጋር እቀመጣለሁ። ቢኮዝ ቲክታክን እንግዲህ ቀኑን ሙሉ ነው የምውልበት። ደግሜ ደግሞ አንድ አይነት ነገር ለማየት አልቀመጥም። እዚህ ላይ ለየት ያለ አፕ ላይ ደግሞ ሄዳለሁ። አሁን ደግሞ ቆይ እስቲ እዛ ቦታ ሄዳለሁ እያልኩ እኮ ይህን ጌም ለማጫወት ስለምፈልግ ነው እንጂ እንትን ላይ ነው። አትሊስት እዛ በአረብም ቢሳደቡ ምንም ቢሉ እነሱ ይሻላሉ። በቃ አሁን እኮ የሆነ ወሬ ኮተት ሲበዛ እኮ ደግሞ ፖስቴ ማለት ነው የሆነ ቦታ በቃ ትንሽ አየሩ እንዲበርድ። አሁን አየሩ ተቀጣጥሏል በተለያየ ነገር። የዛሬ 4 ዓመት 5 ዓመት
ኪኪ የምትባየው ነይ እዚህ ቤት አሁን የመጨረሻሽ ነው እንዳትመጪ። እኔ እኮ ካት አይጥ ቤት ምን ይሰራል? አይጥ ለመብላት ነው የምትመጪው? ድመት ፊት ብቻ ቅማል ቅርጽ እንደው ምን ይሻላቸዋል? ማረሚያ ቤት ነበር ወስዶ መዝጋት። ይሄን ኮመንታተር ማረሚያ ቤት ድሮ ክርስቶስን ማረሚያ ቤት ለፍጥኝ አስሮ ጠቅላላ የሚሳደበውን ኮመንታተር አስሮ ብቻ እዛ ማስገባት። በቃ አንድ ቦታ ላይ የሻማ የለ ምን የለ እዛው እያከክ እንድተኛ ማድረግ ነበር። ተመችቶናል እዚያ እንሄድም ኖ ምን መቻችሁ ሰዎችማ እዚህ ቁጭ ማለት ነው። ማልመቻችሁን እኔ እኮ በፍቃደኝነት ነው። ተባበሩኝ እባካችሁ ቤቴ አትምጡ። በቃ እኔ አሁን ማልወደው ሰው ከሆነ ከማልወደው ፔጅ አልሄድም። የምወደው ሰው ከሆነ ከምወደው ሰው ከተጣላሁት ሰው ቦታ አልሄድም። አብሮኝ ሰላም ካለው ሰው ጋር እሄዳለሁ። ስገባም ባውንደሪ ጠብቄ ነው። ከ10-5 ደቂቃ ውጭ ቁጭ ማለት አልፈልግም የሰው ፔጅ ላይ። በቃ አላኪ የራሴን ቦታ በቃ መያዝ። እኔ ደግሞ ልክ ማልመቻችሁ ሰዎች አለመምጣት ነው። ይገባኛል አንዱ ሲጠፋ አንዱ ላይ አየር እንደምትይዙ፣ ግን አየር ስትይዙ ትንሽ ሰዓታችሁን ለመግደል እንኳን ቁጭ ማለት አይጠበቅባችሁ። እኔ እኮ ከአንቺ ላይ ሳቅራራ ላውንደሪ እያጠብኩ ነው። ቤቴን ሳጸዳ ወጥቼ ሾፕ አድርጌ መጥቼ ለልጄ ምሳ እየሰራው ምናምን ነው እኮ ማውራሽ። ልጆቼን ላውንደሪ በኋላ ደግሞ አንቺ እዚህ ቁጭት ያለሽ ልጆቼን ልብስ አጣጥፋለሁ ምናምን እንደዛ ነው። በቃ እናትነቴን መግደል ያለብኝ ቦታ ነው የምገለው። እዚህ መጣችሁ ብቻ ቀን ሙሉ ስድብ በቃ ይብሶባችኋል። በቃ ድራማ እንዴ! ድራማ እኮ ይሰለቻል ጋይስ። ማርያምን ዛሬ እነ ሳምሶን ታደሰን የሚያያቸው ጠፍቷል። የአርቲስት ወሬ ይዛችሁ ወዲያና ወዲህ በሉ በግድ። አሁን እሱና የራሱ አራባት የሰው ታማስላለች አሉ። ቁጭ ብላችሁ እጃችሁን ቀስጥሩ ዝም ብላችሁ እናንተ የሰው ህይወት ላይ አንድ ሰሞን እሱን ያጠፋ ስትሉ ነበር። አሁን ደግሞ እሱ ምንም አላረገም እሷ ናት እያላችሁ ደግሞ ወሬ ታራብዳላችሁ። በቃ ዩቲዩብ ያለ ሰውስ እንደው ገንዘብ ሜክ እያደረገ ነው። ቲክታክ ላይ በነፃ ማውራት ግን አይከብድም? እኔ አሁን እጅ እኮ ነው የሚለኝ እዚህ ማውራት እጅ ይለኛል። ዋው ዲያስፖራ ምድረላሜ ቆራ ሁሉ ሞትን እኮ ሞትን ወይ ማምዬ ዛሬ ለለውበት አለ አየው ነው ሳምቲንግ እንዴ ያን ያላየናል እንዴ ዛሬ ነው እንዴ ብታዩ? አሁን ይሄ ማግኘት ነው ምስሉ ሲጠውራችን ተቆርጣ ሳሲ በጣም ነው የወደድኩት። የምትወዱትን ነገር 2-3 መግዛት አለባችሁ። የፈጀውን ይፍጅ ብላችሁ ሰክሰስፉሊ አሁን ለማለብኝ በዛኛው በከለሩ የገዛሁት ግን አልወደድኩትም። ማሽከለር እስና ማይ ፌቨራይት ከለር ሳይው እዚህ ጋር ማምሮኝ ነበር። ከበኋላ ግን እንዳሰብኩት አይደለም። የወደድኩት ፀጉር አንድ ይሄን 2 የሚሰፋውን ያንን በከለር ያደረኩት ሁለቱን ፀጉር ነው በቃ የወደድኩት። ማይ ፌቨራይት ስለወደድኩት ነው እንጂ ብዙ ጊዜ ሂማን ሄር አልወድም እኔ። ግን እኔን በጣም ወድጄዋለሁ። አሁን መድገም አለብኝ ኢንኬዝ ያስፈልገኛል ሌላ 300 ብር። ወይ አምላኪ ሞትን እኮ ሞትን እኔ ብዙ ጊዜ ስለማልጠቀመው አላውቅም። አንዳንዱ ያጥባል ይፈርዘዋል ምናምን። እኔ በቃ እንደዚሁ ከተያያዘብኝ እጥለዋለሁ። የገዛሁት 285 ያው እስከ ታክሱ 300 ብር በሉት። አልናገርም የት እንደገዛው። እዛው ተመሳሳዩን እያረጋችሁ ነው። አልናገርም። ለኔ ምን ልትገዙልኝ ነው? እንደውም አካባቢው
ዓለሞቼ ያዘው የበረንዳ ቡና መስሏል። ጭራሽ ደግሞ አንድ አይነት ይዛችሁ ቢልስ መጡ ነው። ኖ እዛው ተመሳሳዩን እያደረጋችሁ ነው። ተመሳሳዩን እያደረጋችሁ ነው። አሊያ አንድ ግዙልኝና አብራችሁ ተባብራችሁ አንድ ግዙልኝ እነግራችኋለሁ። አንድ ግዙልኝ ያንዱን ዋጋ ንገሩኝ። እዚሁ ዓለሞቼ ያስመስሉት ጠቅላላ ራሴ እዚሁ ላይ ለጥፍላችኋለሁ። እንትኑን ለምን አምጥቼ እኔ ጋር አትገዙም? የምትጠይቁኝ ለምን አትገዙኝም? እኔ እኮ የምትገርሙኝ እዚህ ጋር ይጠይቁኛል። በውስጥ ወፍ የለም ሚገዛ እንኳን የለም። ወይ አንድ ሙሉን ግዙልኝ አሊያ አልናገርም። እችን ራሷን አታገኟትም የትም። አሁን አንዱ ምን እንደምትቀናተኛ ምን አባሽ አስቀንሽ ለኔ ምንም አታወጭልኝም። ምንም የቀናት መንፈስ ከሌለሽ በስተቀር ማሜ ትናገራለች ያለሽ ስትናገሪ ኦፍ ኮርስ እናገርሻለሁ። ከዛውጭ ማሜ ምንም የምታወጭላት ነገር የለም። ቀናት ይዞሽ ካልሆነ በስተቀር ወይ ዘሪት የተሳደብሽው ልጅ